Give it to me like ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬ እስቲ እንዳጋጣሚ ወደ አርሴናል አካባቢ ቃለ መግዛት ሲሄድ እስቲ በዚሁ ለምን ገብቼ አርሴናል ቭሎግ አልሰራም ብዬ አንድ ላይ እስቲ ዞር ብለን እንግባና እኔም የመጀመሪያ ነው ውስጥ ስገባ። ስለዚህ እስቲ መጀመሪያ ከውጭው ጀምሮ ያለውን እኔና ካየን በኋላ ወደ ውስጥ እንገባለን። ምክንያቱም እኔ የውጭውንም ማሳየት የፈለግኩት አብዛኛውን ጊዜ ስናይ ውስጡን እንዴት እንደሚያምር ምናምን ነው አይደለ? እስቲ አሁን ደግሞ ከፊት ለፊቱም ጀምሮ ያለውን እንዴት እንደሚመስል ያምራል አያምርም የሚለውን ደግሞ እናንተ ራሳችሁ ኮሜንት ላይ ተጽፉልኛላችሁ። እኔ ራሴን አስተያየት እሰጥበታለሁ ማለት ነው። ይሄ ከአርሴናል ስቴዲየም ፊት ለፊት ነው የምናየው ነገር፣ ከአርሴናል ከስቴዲየሙ ፊት ለፊት ያለው ነገር ነው እና ያው በደንብ እንደውም አልቀረስኩትም፣ በኋላ ደግሞ ሌላ ነገር ውስጥ እንዳያስገቡኝ ብዬ ነው። ኤኒዌይስ ይህን ይመስላል። ይሄ አሁን ደግሞ ማሳያቸው ከፊት ለፊቱ ነው። በቃ ፊት ለፊት ከአርሴናል ስቴዲየም ፊት ለፊት አብዛኛውን እዚህ አካባቢ ያለው ፎቆች በ18 ዓመተ ምህረት በፈረንጆች ዓመተ ምህረት የተሰሩ ፎቆች ናቸው። አሪፍ ናቸው፣ ያምራሉ። ግን እኛ የምንጠብቀው ሌላ ነው። ስቴዲየሙን ካየን በኋላ ከፊት ለፊት ያለውን ነገር የምንጠብቀው ሌላ አይነት ነገር ነው። እዚህ ጋር ደግሞ የምናየው ሚዲያ ኦር ጋዜጠኞች የሚገቡበት ኢንትራንስ ሲሆን እዚህ ጋር ደግሞ ትኬት ስትቆርጡ ምናምን ያለበት ቦታ ነው። ይሄ ደግሞ ማሊያ ኦሪጂናል ማሊያዎች የተፈረመበት ማሊያ ኤቭሪቲንግ ኳሱን ለማግኘት እዚህ ገብተን መግዛት እንችላለን ማለት ነው። እና እዚህ አካባቢ ደግሞ ለፎቶ በጣም ነው የሚያምረው። አሪፍ ነው የምር ለመናገር ይሄ በጣም ደስ ይላል። አሪፍ ነው እንዳልካችሁ። ይሄ ትኬት መቁረጫ ነው። ከዛ ወደ ደረጃው በጣም ሰፊ ነው። በዛ በአራቱም አቅጣጫ በአምስቱም አቅጣጫ አለ። ምክንያቱም በጣም ብዙ ሰው ስለሚገባ ስለሚወጣ ማለት ነው። ከመግባታችን በፊት ግን ከፊት ለፊት እስቲ ከሩቅ ያለውን ነገር እስቲ የሚው ያምራል። አታዩትም? በጣም ነው የሚያምሩ የምር ለመናገር ኤምሬትስ ስታዲየም በጣም ነው የሚያምሩ በጣም። እዚህ ጋር ግን ላሳያችሁ የፈለግኩት ድንገት ስመጣ ነው ከጀርባው ነው፣ ከአርሴናል ስቴዲየም ጀርባ ነው። ምን እንደሚመስል ገጽታውን እናንተ እዩትና ራሳችሁ ኮሜንት መስጠት ትችላላችሁ ማለት ነው። እኔ ብዙም አሪፍ ነው አይደለም ማለት አልችልም። እዚህ ጋር ከጠይቃችሁኝ ግን ብዙም አይደለም ነው። ምክንያቱም የድሮ ነገር ደስ ይላል ያምራል። ግን የምንጠብቀውና የምናገኘው ነገር የተለየ ነገር ስለሆነ ነው። ይሄ ብሪጅ አሁን ለምሳሌ በ18 እንደነገርኳችሁ በ18 በፈረንጆች አቆጣጠር የተሰራ ነው። እስቲ ወደ ውስጥ እንግባና እናወደ ነው። ወደ ውስጥ ገብተን ስናይ ደግሞ የምናገኛቸው ልብስ መቀያየራቸው ነው። ልብስ የሚቀይሩበት ቦታ በጣም ነው የሚያምር። አሪፍ ነው። በጣም ያበደ ቦታ ነው። የምር ለመናገር ያበደ አሪፍ ቦታ ነው። እያንዳንዳችሁ እየገባችሁ እዚህ ነገር ማድረግ ትችላላችሁ። ቢሮ የአሜሪካ አርቴታ ቢሮ መግባት ሁሉም ነገር ጥሩ ይህ ደግሞ ሜዳው ስቴዲየም ወደ ሳሩ መግባት ስለማንችል ከሩቅ ነው መቅረጽ፣ ምክንያቱም መግባት አይችልም ማለት ነው። ባይዘዌ ይሄ ስቴዲየም የሚይዘው አይ ቲንክ ወደ 68,000 ሰው ይይዛል መሰለኝ። ቱሩ ሲነገር እንደዚህ አይነት ነገር ይይዛል። ከወተናል ለጊዜው እቺን ቪዲዮ እናይዝና ፓርትቱ ደግሞ እንቀጥላለን ለማለት ነው። ውስጡ በደንብ ብዙ የተቀረጹ ነገሮች አሉ። አሪፍ ነገር አላቸው። ኤኒዌይስ ይሄንን ይመስላል። እስቲ ከውጭ ደግሞ ያለውን ሐውልት ምንም ያለውን ነገር እስቲ እናያቸው። መጀመሪያ ግን ማሳያቸው ሌጀንዳቸውን በደንብ ነው የሚያደንቁት። ስለዚህ እዚህ ጋር ቤር ካምፕ አለ። የሁሉንም ጥሩ አድርገው ጽፈውት አስቀምጠውታል። እናንተ ፖዝ እያደረጋችሁ ማንበብ ትችላላችሁ። አሪፍ ነው፣ በጣም ደስ ይላል። እኔ ለዚህ ነው አርሴናል በጣም የምወድበት ምክንያት አንደኛው ማለት ነው። ደጋፊ ባሉንም ማለት ነው። ሻካ ያው እዚህ ጋር እሱንም ደግሞ በደንብ አድርገው ለጥፎታል። እዚህ በደንብ አይታይም። ባይዘው ዳሜ ታውቁ፣ ምክንያቱም እኔ አላወቁትም በዛ ነው። እቺ ሱቅ ደግሞ የምናሳያችሁ ኳስ ሲጀምር ክሪፕስ፣ ቺፕስ እንደዚህ ስናኮችን ለመግዛት ክፍት ይሆናል። የዛን መጠቀም ትችላላችሁ። ወረፋ እንዳይመስላችሁ። እዚህ ጋር ደግሞ ሌጀንዶቻቸውን በጣም በአሪፍ አድርገው ሰቅለውታል። ሄነሪ ሁሉ የምታውቋቸው እዚህ ጋር አሉ። የሄነሪን ሐውልት ደግሞ በዚሁ አጋጣሚ ስቲል አሳያችሁ እንዴት እንደሚያምር አሪፍ አድርገው እንደሰሩት።
ኤኒዌይስ የአርሰናል ስቴዲየም በትንሹ ፓርት 1 ቱር ይሄን ይመስላል። እቺም ካፌ በዛው ላሳያችሁ ፈልጌ ነው ከፊት ለፊት ያለው። ኤኒዌይስ ሰብስክራይብ፣ ላይክ፣ ሼር እያደረግን ቤተሰብ እየሆንን አንድ ላይ እንደዚህ አይነት ቱሮችን አንድ ላይ ያየን ኢንፎርሜሽን ተወስዱበታላችሁ። አመሰግናለሁ።